እንዴ ያራሲ ፋሚሊ ይታላችሁ ሞቅ አርጉታ ዛሬ ወደ 5 የምናረጋበት ቀን ነው ዛሬ ለንደን ደርቢ ነው ሲጀምር ለአርሰናል በጣም ቀላሉ የመጨረሻ ቀላሉ ፊክስቸር ቼሎ ማግኘት ነው ባገኛት ቁጥር ኤፍ ኤ ካፒውን ካራባ ካፒውን ምንሚውን ፕሪሚየር ሊጉን ፍንደድ እንዳለች ነው እርሚልኩን አርቴታ ዛሬ ካሸነፈ 11ኛ ድሉ ነው ኮልቭስ ይበልጣል ማለት ነው እስካሁን አርቴታ ብዙ ያሸነፋቸው ወልቭስና ሪቾ ነው ዛሬ ሪቾ 11 ትገባለች 100% አትጠራጠሩ በዚህ አመት የአርሰናል ከኛ ካለፈ ራሱ ቻምፒየንስ ሊጉ ያርሰናል ነው አርሰናል ፕሪሚየር ሊጉ የሚገርም አቋም ላይ ነው ቻምፒየንስ ሊጉ እየሄደ ነው የናንተ አመት ነው አትጠራጠሩ ከጎናችሁ ነው ሁሌም ከጎናችሁ ነው ደግሞ ዛሬ አስገብተ አንጠርልኝ ሪቾ አንጠርልኝ ድል ለአርሰናል ጀማው ሁሌ ከጎናችሁ ነው ይሁሉ ወያላ ብቻዬን በቂያቸው ነኝ ይሁሉ ወያላ ነው አይያ ለትኩል ነው ተዘረሰ ገባ ብሎ ጨፍሮ አዳሜ ገባናውጣው ምረ ወያላ ይሁሉ ብቻዬን በቃቸዋለሁ ብቻዬን ማለት ነው እግዚአብሔር አርሰናል ደጋፊ አገሳንዳ አንበሳ ሱፋችንን ለብሰን ፎቶ እንነሳ ምርጫው ይከናወን ካሁኑ በጊዜ ቀሚሱ ይሰፋ ለምትሆነው ሚዜ ብሏል እንደውም ሶስተኛው ዓለም ጦርነት ይነሳ በቃ እንግሊዝም አለችበት በቃ አረ ወያላ ቼላው ቆይ ምንድነው በእናት ስነዚህ ጋር ስነ ምግባር አልተማራችሁም እንዴ ተቆንጣችሁ አላደጋችሁም እንዴ ምንድነው ኔቶ አፈር ያስበላ ወያላ መቀለጃ አደረከኝ ምንም አጣመጣም ወያላ ምትበላ መስሏል መቅዘለክ ካንዲናው ስሜቱን አወኩት ቼላው እንደለመደው ወስጄ ለጠፍኩት በቀይን የወጣብኝ ሲል እንዳልሰማው ካልሰማ ንገረው ከሰማ ድገመው ለንደን ሁሌም ቀይናት ቢመርም ዋጠው ናንተ እንዲህ ነው ግን ፖፖን እያሰቡ መጫወት ደስ የሚለው እንዴ ስሜቱ እንዲህ ነው እንዴ እኔ እኮ ያን ሁሉ አመት ደርሶ መርስ ጧ ሳረግ እኮ ማለት ነው ትዝ ብሎኝ የማያውቅ ለካ ይቻላል ለካ ማሪ እኔ ለአንተ ክለብ ማለት ነው እኔ ለቼላው ማለት ነው አጥቂ ክንፍ ምናምን አልተጠቀምም በተከላካይ ጽድት ተባለ በተከላካይ ኦንጎል ለአንተ ሰጥቼ እኔ በተከላካይ ደጋፊዎች የምስጋናና የይቅርታ ቪዲዮ እየጠበቅን ነው አው ስለቋጠራችሁብን የይቅርታ ቪዲዮ ነጥብ ስላስጣልንላችሁ ደግሞ የምስጋና ቪዲዮ በ24 ሰዓት ውስጥ ቢሆን ደስ ይለናል ከቻላችሁ በ12 ሰዓት ውስጥ ካልሆነ ደግሞ በ24 ሰዓት ውስጥ ዘንድሮማ በላን ዴቪድ ራያን አይተ ሳንቼዝ የሚባለውን ደንቆሮ በረኛ ማየት በጣም ያሳዝናል ለቼልሲ ደጋፊዎች በጣም ነው ማዝነው ሳንቼዝ የሚባለው በረኛ እናንተ ስለሆነ ዴቪድ ራያ ልትኮሩ ይገባል ያርሰናል ደጋፊዎች ከዛውጭ ማለት የፈለገው በ10 ተጫዋች ይቀጥቀጥ አርሰናል ዛሬ የማይገባውንም ውጤት ይዞ ይሄድ በሜዳው ማለት ነው ከዚህ በኋላ 29ኛ ሳምንት ነው ያራዳል እንዴትም ሆነ ጨዋታዎችን ማሸነፍ ነው ወሳኙ ነገር ከዚህ በኋላ ያሸንፋል አያሸንፍም የምንመለከተው ሆኖ ሳለ ግን ደግሞ እንዴትም ሆነ ማሸነፍ በዚህ ሰዓት ወሳኝ ነገር ነው ማለት የሚገባውን አስፈላጊ ሆነ 3 ነጥብ ነው ይዞ ይሄድ ቼልሲ ሰጥቶታል ቀይ ማየት ግን ቼልሲ የሚባለው ቡድን ግዴታው ነው ከጨዋታ ቀይ ማየት ግዴታው ነው ይሄ በጣም ያሳዝናል የቆመ ኳስና አርሰናል ባልና ሚስት ሆኗል ያራዳ ልጆች ዋትኤቨር ዘዌዘር የሚለውን ዋትኤቨር 3 ነጥቡን አምጣ ሆኗል ዛሬ ያራዳ ልጆች በየትኛው መንገድ ወደፊት እንጂ ወደ ኋላ ትቷል አርሰናል ያራዳ ልጅ ነገሮች እየመረሩ ሄዷል አሁን 5 ነጥቡን አስጠብቋል ማለት ነው ከዚህ በፊት ሊቨርፑል ፕሪሚየር ሊጉን ሲበላ አሊሰን ቤከር ነበረው ማንቸስተር ሲቲ ሲበላ ኤደርሰን ነበረው አሁን አርሰናል ዴቪድ ራያ ያለው ምን አይነት ግብ ጠባቂ ነው ያራዳ ልጆች ዛሬ ብቻውን 17 የነበረ ግብ ጠባቂ ነው ሜዳ ውስጥ እንደ ልቡ ከየት የሚምጣ ኳሱ ለማውጣት የማይቸገር ስልብ ነው ዴቪድ ዳያ ትዝ ያለው ሰው ኮሜንት ላይ የምፈልጋችሁ ዴቪድ ዳያ ነው ዛሬ ሲያስታውሰን የነበረው ራያ ማለት ነው አያወጡ የሚባሉ ኳሶችን ነው ሲያወጣ የነበረው ነበርና አርሰናሎች ለዋንጫ ያረጉ ያሉት ግስጋሴ ያስቀጥለዋል ማለት ነው ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ አዳዲስ ሰዎች ፎሎ ማድረግ ተቀላቀሉ በደም ሼር ኮፕሊንክ ይደረግ ይመቻችሁ ቼላው ጉድ ሰራ ድሮስ ቼላን ተማመኝ ቼላው የወያለው ሚስቱ ናት በቃ አያለች ነው የምታፈነድደው ኤቭሪዌር በቃ የለንም ጉሬት ብሉ ምን እንዳትል የለህም በቃ የለህም ወጥ እንዴ
አንድ ጨዋታ በ11 ተጫዋች መጨረስ ያቅታል። ኤቭሪ ጌም የመጀመሪያው ጨዋታችሁ ላይ ካይሴዶ ወጣ። አሁን ደግሞ ፔድሮ ኔቶ ወጣ። ምንድነው? ቆይ ሴት ፒስ ኤፍሲ፣ ቆይ ስላንቺ እናወራለን። ሴት ፒስ ኤፍሲ 2 ጎል ከሴት ፒስ ኢማጂን፣ 2 ጎል ከሴት ፒስ። ፕሪሚየር ሊጉን አግማማችሁት። አርሰናሎች ፕሪሚየር ሊጉን አግማማችሁት። የምሬን ነው የምላችሁ። በኦፕን ፕሌይ አንድ ጎል እንኳን አናይም። ግን ዊን ኢዝ ዊን፣ በዚህም በዛም አሸንፋችሁ ወጣችኋል። ነገር ግን የቼላው ነገር እኔ ሁለተኛ ቼላን ተማመኝ የምን ያስጠለላ ቼላው በቃ ተባረኩ። ከቻምፒየንስ ሊግ ላኩ ወጣችሁ። በቃ ትወጣላችሁ ከቻምፒየንስ ሊግ ስፓታችሁ። ለቻምፒየንስ ሊግ ስፓታ እንኳን አትሸካሸክም። ለኔ እኮ አሪፍ ነው። ለኔ ጥላልኝ። እሺ የቅዘኑ ነገር እንዴት ሆነሽ? ረሳሽ? ቼላው ምንድነው? ቀዝናለና የታርሽ ቢያንስ እንኳን አትሸኑ። ራያ እንዴት ነው የሚችለው? በእውነት እኔ ምንም አይነት ቋጥሮ ብንቋጥር ምን አይነት ለግብ የሚሆኑ ኳሶችን ነበረ ሲያድን የነበረው። ምን አይነት በእውነት አርሰናል ፋንስ፣ ይሄ ሰው የናንተ ተጫዋች ስለሆነ የናንተ በረኛ ስለሆነ እጅግ ልትደሰቱ ይገባችሁ። በጣም ነው የሚችለው በእውነት። እኔ ፕሪሚየር ሊግ ላይ እንደዚህ አይነት በረኛ አላየሁ። እውነታውን ልንገራችሁ፣ በቃ እውነቱን ስናገር ማለት ቼላ ወንድም ጥላ ቋጠርኩ፣ ሰማያዊ ለብሼ ቋጠርኩ። አልሆነም። ይቋጠራል ፋሚሊ። አለበዚያ ደግሞ ማለት ወርልድ ዋር ይጀምራል። 3ኛው ዓለም ጦርነት ይጀምራል። አርሰናል ዋንጫ ይበላል። ለሱን ምቋጥሩ ገባሻ? አንቺ ከምትበይ ማለት ግን ይመቻችሁ። ራያ አይደላችሁ። ግባና አውጣው። በጣም ወሳኝ አስፈላጊ ከከባድ ጨዋታ 3 ነጥብ ወስደናል። ግን ደግሞ ማለት ነው አርቴታ አሁንም ቅያሬ ላይ እኔ በጣም ማለት ቅያሬ ካልጨረስን ከዛ በኋላ የደከሙ ተጫዋቾች ካሉ ሊያውም አንድ ተጫዋች ብልጫ ቀይ ካርድ አይቶልን ከዚህ በላይ ጎል አግብተን ተጨንቀን ማሸነፍ የለብንም ነበር። ከዚህ በላይ ማሸነፍ እንችል ነበር። ለማንኛውም ያባሌን በቦሌን ብለን 3 ነጥባችንን ወስደናል። መች ነው አርሰናልን ቼልሲ የሚያሸንፈው? መቼም ነው ማያሸንፈው። ምንም ደርቢ የሚባል ነገር የለም። በአርሰናልና በቼልሲ መሃል ደርቢ የለም ሲጀመር። በቃ የለንደኑ ንጉስ አርሰናል ነው። በየጊዜው ቼልሲን እየመጣ መለጠፍ፣ ሜዳውም ሄዶ ይለጥፈዋል፣ በሜዳውም ጋብዞ ይለጥፈዋል። ምን አይነት ቆሻሻ ቲም ነው! የምሬን ነው የምላችሁ። በእግር ኳስ ተስፋ አይቆረጥም፣ ግን ማለት ነው በዚህ ሁኔታ ቶፕ 4 እንዳታስቡት። የምሬን ነው የምላችሁ። ቶፕ 4 በዚህ ሁኔታ ኧረ በስመ አብ። በ10 ተጫዋች አርሰናልን ባገኘን ቁጥር በ10 ተጫዋች ሴት ፒስ የሚገባብን። ሮይኪን ከጨዋታው በፊት አንድ የቼልሲ ተጫዋች በቀይ ይወጣል አለ። መገመት ቀላል ሆኗል። ተጫዋች በቀይ እንደሚወጣ ይታወቃል። በቃ ማንም እየገመተው ነው። በ10 ተጫዋች እንድንጫወት ተገደድን። ኧረ በስመ አብ። ደግሞ ችለው ቢያሸንፉንስ? የምሬን ነው የምላችሁ። በጣም ነው የበሸኩት። ከዚህ በኋላ ለንደን ውስጥ እኛ ደርቤ የለንም፣ ማንም ደርቤ የለንም። አረ ቼላው ዛሬ አስበላህን ማይሆን ቁማር። በስማ ባለፈው ቶተናም ዛሬ ደግሞ ቼላው ምንድን ነው? አረ በስማ ቼላው ህጋዊ ሚስቴን አንቀባረርኳት፣ አንቀባረርኳት ራሱ የሚለው አይገልጸውም። ከኔ ጋር መሳፈጥ ይኸውልህ ትርፌ ነው። ይኸውልህ አርሰናልን አየሁ አይደለ? እንደዚህ አይነት ነበልባል ቡድን ነው። ይኸውልህ ቼላው ህጋዊ ሚስቴን እናት የወለደች በቃ ከኔ ሊያስጥል አይችልም ማንም ማለት ነው። እንለያለን እኛ። ይኸውልህ ይህንን ዋንጫ ጥረን ግረን በራሳችን ነው የምንበለው። የማንንም እገዛ አንፈልግም የማንንም ማለት ነው። ዋንጫውን ከመብላት ደግሞ በተለይ የለንደን ክለብ ሆኖ ማንም አባቱ አስቆመኝ። ማንም አባቱ እያንዳንዱ ማለት ነው የኔ ተወጊ ነው። እወጋዋለሁ እያንዳንዱ ማለት ጀማው እንችላለን። አሸንፈን ወተናል። ገና የጅማሬው ነው። ቀውጥ ኢቨንት የነበረን ኢቨንት ላይ ለነበራችሁ በሙሉ ስለመጣችሁ በጣም አመሰግናለሁ። እወዳችኋለሁ። ከሞን ገዳርስ ከሞን በዚህ ጨዋታ በግል ሬት ማደርጋቸውን 1 2 3 4 ተጫዋቾችን ልንገራችሁ። ዲክላን ራይስ ተጉት አህያ ማለት ነው። ጭራሽ ደግሞ በዚህ የሚገርም ተጫዋች ዴቪድ ራያ ቀድሜን በሰራሁት ቪዲዮ ነግሬያችኋለሁ። አስደንጋጭ በረኛ። የአርሰናል ደጋፊዎች ራያ ስላላችሁ ልትኮሩ ይገባል። ጋብሪኤል ማጋሊሽ ስለሚጥር ነው አሲስትም ጎልም የሚያገባው። በነገራችን ላይ ተከላካዩ ነው። ይጥራል ይታትራል የሚለው አይገልጸውም ማለት ነው። ከዛ ደግሞ ስንመለስ ቻሎባ በጣም ጥሩ ነበር በጨዋታው የቼልሲ ደጋፊዎች። እንዲሁም ደግሞ ሪስ ጄምስ የሚባል ተጫዋች በኢየሱስ
የፕሪሚየር ሊጉ ምርጡ ራይት ባክ ማለት ሪስ ጀምስ ነው ማለት ነው። አሰልጣኙ በጣም ተሰርቷል ብዬ አስባለሁ። ጋርናቾን ቀድሞ ማስገባት ነበረበት። ፓልመርን ወደ ኋላ መሳብ ነበረበት። ሳንቶስ መኖር አልነበረበትም በዚህ ጨዋታ ማለት ነው። ይመቻችሁ። እሺ ምድረ ቅዘናም ፕራይድ ኦፍ ለንደን እናንተ ስለ ቅዘን ብትወሩ ነው የሚሻለው። ባይመጥነንም ያው በእናንተ ላይ ብንመልስላችሁ ማለት ነው። ቀን በሰሩት ቪዲዮ ላይ ኮሜንት ላይ እንደዚህ ነበር ስትሉ የነበሩት። አሸንፈናችኋል ማለት ይሄ ነው ቡድናችሁ። በምንም አይነት ወይ እናሸንፍ ከናንተ 3 ነጥብ ወስደናል። 3 ነጥብ ወስደናል። እናንተን አሸንፈን እኛ የምንፈልገውን ነገር አድርገናል። ዳትስ ኢት። እና ቡድናችሁ ደግሞ ይሄ ነው። በምንም አይነት ወይ ቦሪንግ ጨዋታ ይሆንም ምንም አድርጉ በቃ ከኛ የተሻላችሁ አይደላችሁ፣ ከኛ በታች ናችሁ። ይሄ ደግሞ ለዘመናት ስናሳያችሁ ስናስመለክታችሁ ቆይተናል። አሁንም ይቀጥል ነገር ከዚህ በኋላም ይቀጥላል ማለት ነው። ቡድናችሁ ይሄ ነው። እኛን አይደለም ኤምሬትስ ላይ እኔ ምንም አፈጥሩ እና የሆነ በእናንተ ሌቭልም ባይሆን ልክ እንደዚህ ነው በቃ የሆነ አተውሩ። እናንተ ፕራይድ ኦፍ ለንደን ሆናችሁም አታውቁም፣ ወደፊትም አትሆኑም። ይሄ ነው ቡድናችሁ። ላኩላችሁ። እኔ በፕሪሚየር ሊጉ እንደዚህ አይነት የጠነባ ዳኝነት አጋጥሞኝ አያውቅም። አንዴ ይሁን ሁለቴ ይሁን ሶስቴ አድቫንቴጅ የሚባል ነገር እያጠቃን ጎል ማስቆጠር በምንችልበት አጋጣሚ እየነፋ ያስቆመናል ማለት ነው። ተመስገን በቃ የዛሬውን ጨዋታ አሸንፈናል። ከዚህ በላይ ምንም አይደለም። በቃ ግን የአንድ ጎል ማርጅን አላምንም። ቡድናችን አርሰናል ደጋግሞ ሁለተኛ ሶስተኛ ጎል ማስቆጠር አለበት። ኮንግራ ሲኦዋይጂ እንኳን ደስ ያላችሁ። ከዚህ በላይ ምንም አላወራም። በቃ እንኳን ደስ ያላችሁ አለቀ። እናንተ በአንድ ጎል ልዩነት እስከ 90 ደቂቃ መቆየት እንዴት ነው ነፍስ የሚያስጨንቀው? በስመ አብ ወልድ። በአንድ ደቂቃ ውስጥ ነፍሴ የት ነው እየደረሰች የተመለሰችው? ወዳጄ አጫውቼ ነበረ እኮ እውር ቢሸፍት እስከ ጓሮ ነው ብዬ ነበረ። ምንም ጥያቄ የለውም። ሪከርዱን ተጋርቷል ቼልሲ ማለት ነው። የተጋራው ግን ጥሩ ሪከርድ እንዳይመስል ያራዳ ልጅ 9 ቀይ ካርድ በአንድ ሲዝን በማግኘት ከእንግሊዝ ክለቦች ጋር መጋራት ችሏል ማለት ነው። ከዚህ በፊት ቪዲዮ ሰርቼላችሁ ነበር 8 ሰርቶ 9ኛ ሊሰራ ይችላል የሚለውን ማለት ነው። ጋሪ ኔቭል ያለው ደግሞ ትክክል ሆኗል ማለት ነው። ከአርሰናል ጨዋታ ጋር ቀይ ካርድ ቼልሲ የሚመለከት ይመስለኛል ብሎ ነበር። እንዳለውም ፔድሮ ኔቶ እንግዲህ በጣም አላስፈላጊ የሆነ ቀይ ካርድ አይቷል ማለት ነው። ያንንም ተከትሎ 9 ቀይ ካርዶችን በማግኘት ሪከርዱን መጋራት ችሏል ቼልሲ ማለት ነው። በዚያ ያያዙ ጭራሽ የሚያስተካክለው ይመስለኛል። ሪከርዱን የራሱና የግሉ የሚያደርገው ይመስለኛል ማለት ነው። እዚህ ላይ ሊያም ለምን ዝም እንዳለ አልገባኝም። በደንብ መሰራት አለበት። ከማሬስካ ጀምሮ ነው ቼልሲ በዚህ ችግሩ በጣም እየተያዘበት የሚገኘው ማለት ነው። እዚህም ላይ ግን ችላ ማለት ችሏል። ዋጋም ማስከፍሏቸዋል ብዬ አስባለሁ። ከቶፕ 4 ራሱን ቼልሲ ቀስ በቀስ እያገለለ ይመስለኛል። ያራዳ ልጆች እናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡ። አዳዲስ ሰዎች ፎሎ ማድረግ ቤቱን ተቀላቀሉ። በደም ሼር ኮፕሊንግ ይደረግ። ይመቻችሁ። ከአርሰናል 2 ቼልሲ 1 የተረዳናቸው 5 ነገሮች። የመጀመሪያው ዙቢሜንዲ በጣም ወዶ ተጫዋች ነው። ዙቢሜንዲ በዚህ ዓመት አርሰናል እዚህ ያለን ቦታ እንድንደርስ በጣም ትልቅ መንገድ እንድንራመድ ያደረገን ተጫዋች ነው። ከሆነ ሰዓት በኋላ ግን ዙቢ በጣም ጨዋታ ከመደራረብ የተነሳ ካለ ድካሚውን አላውቅም፣ በቃ ላይክ አቋም ላይ አይደለም። ጭራሽ ፎርም ላይ የሆነ ተጫዋች አለ ዙቢሜንዲ ዛሬ ያረገውን ፓስ ወይ ደግሞ ዙቢሜንዲ ዛሬ ያረገው ታክል ወይ ደግሞ ዙቢሜንዲ ያረገው ምንም አይነት ነገር ዛሬ እኔ አላየሁም። ፐርሰናሊ እናንተ ካያችሁ አላውቅም። በጣም መስተካከል ያለበት ነገር ነው። ይሄ ነገር 9 ጨዋታ ነው የሚቀር። በጣም ትንሽ ጊዜ ነው የሚቀር። 29ኛ ጨዋታችን ነው ዛሬ የተጫወትነው። መቀየር መስተካከል አለበት። ሁለተኛ የተረዳ ነው። ፈርስት ሃፍ ላይ መጠቀም ያሉብንን ቻንሶች ማንጠቀም ከሆነ ሰከንድ ሃፍ ላይ እንደዛ እድሎች ተመልሰን ላናገኛቸው እንችላለን። ዛሬ ሁለቱንም ጎል ያስቆጠርነው ከኮርና አይደለ? ፈርስት ሃፍ ላይ ክሊር ከት ቻንስ አይኖር እንጂ ሊትራሊ እነሱ አንድ ተከላካይ ኖሯቸው እኛ 3-4 ተጫዋች ሆነን ፓሶቹን ለምን የምናበላሽ? ቲምበር በላይ በኩል ሄዶ የወጣው ኳስ ለምንድን ነው እንደዚህ ለንቋጥ አይነት ምት የሚመታው? በጣም ነው የሚያበሳጨው። ምክንያቱም እንደዚህ አይነት ስንት ተደጋጋሚ ጨዋታዎችን ተመልክተናል። ስንት ጨዋታ ተመልክተናል። እንደዚህ አይነት ነገሮች መስተካከል አለባቸው። ላይክ እንደዚህ መቀጠል አንችልም። ምክንያቱም ነጥቦችን ሉዝ ማድረጋችን አይቀርም። ከዚህ በፊት ሉዝ አድርገን ስላየ ነው ማለት ነው። አሁን የትሮሳርድ አንድ ኳስ እዚህ ጋር ፊት ላይ ፎቶ ስላለ ሊትራሊ ሁሉም ነው እንደዛ ሲያደርጉ የነበሩት። ሶስተኛ የተረዳ ነው ሊጉ ላይ ከሳምንት ማለት ነው እየወጣን ያለው ይሄ ሰውዬ ነው። እሱ ያጠፋባቸው ነጥቦች ያጣንባቸው ኳሶች አሉ። ሊትራሊ ግን እንዴት አንድ ቡድን አንድ ሰው ቀይ ካርድ ሲወጣለት የተሻለ ተጫዋች በ11 ተጫዋች አድቫንቴጅ ወስዶ መጫወት አይችልም። ተመሳሳይ ነው ጨዋታው። አርሰናል 10 ተጫዋች ሆነበት ያኛው ቲም 11 ተጫዋች ሆነ የተለየ አይነት ማጥቃት የተለየ አይነት ፕሬሸር እና ነገር አንመለከትም። እነዛ ቻንሶች ለብሮ ሲፈጠሩ የነበሩት ይሄን ኳስ ያወጣው ነው ጋርናቾ ክሮስ ያደረገው ኳስ። እንዴት ነው ሊትራሊ አንድ ሰው ቦክስ ውስጥ ኖሮ ዲል ማድረግ የሚያቅታቸው ከዛ ሰው ጋር ማለት ነው?
ሊትራሊ ጎል ቢሆን እኮ በ10 ተጫዋች አቸውን ወጣ ሌላ ነጥብ 94ኛ ደቂቃ አጣ ማለት ነው። እኔ ማርያምን ኳስ በሰላም ማየት አንችልም እንዴ? ኧረ በስመ አብ። አራተኛ የተረዳ ነው ሳሊባ ምርጥ ተጫዋች ነው። ምርጥ ተጫዋች ነው። ጎል ስላገባ ብቻ አይደለም እያንዳንዱ መስራት ያለበትን ስራ አመቱ ከጀመረ ጀምሮ የዛሬ መጀመሪያ ጎሉን ያስቆጠረው በኦንጎል ሲሆን በሳሊባ የተያዘ ይመስለኛል ኳሱ ጎል ስላስቆጠረ እያንዳንዱ ጨዋታ ላይ እንዲህ አንድ ኳስ ሳይሳሳት ነው እየተጫወተ ያለው። ሁሉም ነገር እየሰራ በስርዓት እያደረገ እየመጣ ያለ ተጫዋች ነው። ላይክ አላወራንለትም። በዚያ ጭራሽ ነው ያላወራንለት ለሳሊባ ኮንትራቱን ፈርሞ አራዝሞ እኛ ጋር ዋንጫዎችን ማሳካት የሚፈልግ ሜንታሊቲውን በስራ የሚጠብቅ ያ ኳስ ኦንጎል ከገባ በኋላ የነበረው ፊት አይታችሁታል። ሊትራሊ በቃ ለእኛ የሚያስፈልገን አንደኛ ወንድ የሆነ ተጫዋች ነው። በጣም ደስ የሚል ፐርፎርማንስ ነው ከሲያዩት። ሂንካፔም ራሱ ላይ ጎል ያስቆጠረ እንጂ በጣም አስደስቶኛል ዛሬ። ግን በቃ አምስተኛ መጨረሻ በጣም ደስ ያለኝና የተረዳሁት ነገር ምንም ነገር ቢሆን እንደዚህ አይነት ዋስ የሆነ መንገድ የለም። በቃ ሊትራሊ ክሊር ከት ኤዜ መጣ የሞከረው ቻንስ የሆነ ቻንስ ካልሆነ በቃ ዋስ ከለላ መከታ ማለት ይሄ ነው። በቃ ኮርና ላይክ ሊትራሊ ስንት ነጥብ ነው በዚያ ከኮርና ኒኮላስ ዮቨርን ቆም አይደለም እዛ ግድግዳው ላይ መሳል ሊትራሊ መዘመር አለባቸው ለብቻው ዜማ ወጥተው እኔ ማርያም እንዳሸነፍን ራሱ አይደለም ውስጥ እየተሰማኛለሁ በቃና ጥሩ ነው። 4 ነጥብ አድርገናል። ፎሎ ኮፒ ሼር ያደርጋችሁ ይመቻችሁ። ይህንን ቪዲዮ ማለት ነው የዴቪድ ራያን ስም ኮሜንት ሴክሽን ላይ ሳታስቀምጥ የምታልፍ የአርሰናል ደጋፊ ካለህ ማለት ነው ካለህ እኔ ባልታዘብ ፈጣሪ ይታዘባል። ይሄ ሰው ነው ብለህ ልታስረዳኝ እንዳትሞክር። ትልቅ ስህተት የምትሰራው በህይወት ዴቪድ ራያ እንደ ኖርማል ግብ ጠባቂ ምናምን የምትይው ከሆነ ማለት አንተ ምን አይነት ሰው ነው? በፈጣሪ ስም ምንድን ነው የሚያደርገው? አሁን ላስት ኦፍሳይድ የተባለ አንተ ማን ምንድነህ? ሰው ነህ አይደል? እንዲህ የሆነ የፊዚክስ ህግ ለምንድን ነው የምትጥሰው? በፈጣሪ ምንድን ነው ስታደርግ የነበረው? እኔ ቃል ስላጠውለት ነው። ኮሜንቴሽን ላይ እስኪ በአንድ ቃል ግለጹት። እግዚአብሔር ኮፒ ሊንክ ሪፖስት አድርጉት። ይሄን ዓለም እንደው ፈልጋለሁ አድርሱለት ለራሱ ከቻላችሁ ተርጉማችሁ እንዲሆን እንደ አንተ ምንድን ነው የምትሰራው? ቲፒካሊ ዋንጫ በረኛ ነው ያለ የዋንጫ ቡድን ነው ያለ። አረ እንደ ቡድን ነው በቃ ይሄ ቃላቱን አፊውላ ተያዘው ምን ላውራ ስለዚህ ሰው ኤቭሪ ሞመንት ላይ ፐርፌክት እንዴት ይቻላል እንዴ? እንደዚህ የሰው ልጅ እኮ ነው። ሰው እኮ ይሳሳታል። አንተ አትሳሳትም እንዴ? ሰው አይደለህ? አረ በፈጣሪስ እግዚአብሔርን በአንድ ቃል ግለጽ። ኮሜንት ላይ እኔ ቃል ስላት በቃ በዛሬው የጨዋታው ኮከብ ኤቭሪቲንግ ኤቭሪቲንግ በቃ ዚስ ጋይ እግዚአብሔር እስኪ ሆነ ነገር በሉት። በስማ ቼላው ህጋዊ ሚስቴ ቼላው ህጋዊ ሚስቴ አንቀባረርሽ እኛ ጋር የለንደን ክለብ ብሎ ቀልድ የለም። ለንደን ያለው አንድ ክለብ ነው። ማነው እሱ? አርሰናል። ማነው እሱ? አርሰናል። አንድ እናት የወለደች ቡድን እናት የወለደች ዋናውጣው ለንደን ይዝብሉ የምትለው ነገር ገብተህ ራት ብላ ወረኛ ስታወሩ እንዳልሰማ አርሰናል ብቻ ነው ለንደን ውስጥ ያለው። ትገባለህ፣ ሌላ ማንም የለም። ትታረዳለህ ይላል አባቴ። አጼቋማ በተመሰረተ የመጀመሪያው ቀን የመጀመሪያ ድሉን አስመዝግቧል ይላል። አቋማንስ ምን አድርገነዋል? ደምስሰነዋል። አቋማ ምን ብሏል? ደምስሰነዋል። ተናግሬ ነበር። ቼልሲ የመጣው አራተኛነቱ ወይም ለማስጠበቅ ወይም ደግሞ ለማግኘት ሳይሆን አርሰናልን ዋንጫ ለማስጣል ፈልጎ እንደመጣ ያስታውቃል። ነገር ግን አይበገሩ አርሰናል ለስንተኛ ጊዜ እንዳሸነፈው ራሱ ቆጥሮ ይደረስበት። እንግዲህ ታጥነን ኤምሬት ላይ አስረግዘናታል። የዛሬ ዓመት እናዋልድሻለን፣ ጠብቂ። ዝም ነው ስጠትን ያደረግነ በ4 ነጥብ ዘግተን አባረናሃል። እንዳታወራ ምክንያት ሰበብ በቀይ ወጥቶብኝ ነው እንደዚህ ሆኖብኝ ነው ወልጄ ከብጄ የለም። ሁሌ ምክንያት የለም። ፋሚሊያንስ በቃ ምንም we are gunners london is red 4 ነጥብ ጨርሰናል። ንግግር የለንም። የአርሰናል ደጋፊ ሆነ ይሄ ጨዋታ ደበረኝ ምናምን የምትል ከሆነ ሄድና ታከም። 9 ጨዋታ እየቀረ ስለ ውብ እግር ኳስ ምናምን ልናወራ አንችልም። በተቻለው አቅም ጨዋታውን አሸንፎ በየትኛውም የጨዋታ ስታንዳርድ ጨዋታውን አሸንፎ መውጣት ነው ያለበት። ከዛ በተረፈ ግን አንድ ማንሳት ያለብኝ ነገር ጨዋታው መግደል የሚባል ነገር አለ። ጨዋታውን 3-1 4-1 ምናምን ማድረግ የምንችልበትን ኮንዲሽን ወይም በዛ ወቅት ላይ የምናሳየው ባህሪ በጣም ነው የሚያናድደኝ። ከዛ በተረፈ 2-1 መራ 1-0 ሆነ፣ ዋናው ጨዋታው ማሸነፉ ነው።
9 ጨዋታ ይቀረናል። ዌልደን 5 ነጥብ ጋፕ። ሰላም ነው። ምን ልናደድ ምና ወፍ ኖርማል እኮ ነው። ይሄ ኖርማል ኮንተንት እንደሚባለው ነው። ገባ? ይሄን ቲም ከገጠመን ውጤቱ ቀድሞ የታወቀ ነው። ማንንም ብትጠይቅ ይነግራል የዚህን ጨዋታ ውጤት መጨረሻ ምን እንደሚሆን። ግን ተመሳሳይ ሁሉም ነገር 2 ሴት ፒስ እንዴት ያገቡብናል? 2 የመጀመሪያ ኮርና አግኝቶ የመጀመሪያ ጎል ያን ያህል የሚያስጠላ መቀላቀል። አርቴታ ምን ያህል እንደናቀን ያየሁት ራይስን ቀይሮ ሲያወጣው ይሄን ያህል አልኩት። ይሄን ያህል አንድ ጎል ላይ በዚህ ያህል እኛ ላይ ኮምፎርታብል ሆነ። ኢቭን ለምን 10 ሰው አንሆንም? በጣም ነው የሚያስጠላው። ኖርማል በቃ ምንም ነው የማይመስላቸው ተጫዋቾች። መሸነፉ ራሱ ኖርማል ነው የሚመስላቸው። ደግነቱን የምንም አልጠበቁ። ገባህ? እኔ ባላንስ አድርጌ ነው እኔ ከጨዋታ በፊት የሆነ ነገር ስትናገር ይመጣና ደጋፊ አንተ ኔጌቲቭ ሁሉ ጊዜ ስለ ቼልሲ አይደለም። ይሄ ትክክለኛው ቼልሲ ምን ስለዚህ ቼልሲ 3 እናገባለን 4 አግበተን እናሸንፋለን ልበል ከጌም በፊት አይ እውር አይደለም። ይቅርታ ይሄ ነው ስኳድ። አንድ ትልቅ እውነታ ልንገራችሁ፣ ራሴን ላሞኛል። ግን አንድ ሁላችንም ማወቅ ያለብን ነገር ነው ታውቃላችሁ። ሲቲ እያንዳንዱን ጨዋታ ማለት ነው በራሱ እጅ ነው የሚወስነው ለዚህ ዋንጫ። እግዚአብሔርን አርሰናል እኔ እውነት በዛሬ ጨዋታ በስነ ስርዓት እንደሚበላ ነው እያሳየ እየተመለከትኩ ያለው። ስለ ሁሉም ነገር የተጣለው ሲቲ በራሱ እጅ ነው ያለው። ሁሉም ነገር ላይ ሁሉም አጨዋወቱ ላይ ማለት ነው ዊን ያስፈልጋል። ገብቷል? እሱን እውነት የሚያደርግ ከሆነ ማንሲቲ በእርግጠኝነት ይበላል። ግን አርሰናል በዚያ ጨዋታ ከቀጠለ ምንም ላይበላ የሚችልበት ፕሮባቢሊቲ የለም። በፈጣሪ ቼልሲ እኔ ራሴን አመመኝ በቼልሲ ቀይ ካርድ ዝም ብሎ በቀይ ካርድ እግዚአብሔር ምንድነው ቀይ ካርድ ያላችሁ ችግር? ፔድሮ አንተ የማይደረግ በፍጹም ካንተ የማይጠበቅ ነገር ነው የደረገው። እንደዛ ሰዓት ላይ ጭራሽ የማይጠበቅ ነገር እንዴ! ራያ በፈጣሪ ስም አሁን ሳንቼዝን አየሁ እኮ በመድኃኒዓለም ዛሬ ራሱ ወይኔ ተቃጠልኩኝ እኔ ወይኔ በፈጣሪ ተፍረው ለእናንተ ማስክ ችግር ሌላ ሆነባችሁ። ማንቸስተር ዩናይትድ አሸንፏል። እንግዲህ የራሳችንን እድል በራሳችን ነው የምንወስነው፣ በአርሰናል አይደለም። በቃ ከዚህ በኋላ ያለቀ ጉዳይ ነው። አርሰናል 2 ቼልሲ 1 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ምን አይነት ዊን ነው? ምን አይነት ዊን! ቼልሲ ጭራሽ አይችለንም። በቀይ ወጣባችሁ ማለት ነው። ከራያ ነው የምንጀምረው። ዴቪድ ራያ ማን ምን አይነት ሴቮች ነበር ስታደርግ የነበረው? ማን የጋርናቾ ኳስ ገብቶ ቢሆን ህይወቴ የተበላሽቶ ነበር። ወይኔ ትችላለህ ዴቪድ ራያ ማን 9 ከ10 በጣም ያበደ ጨዋታ። ሂንካፔ ራስ ላይ ብታገባም ግን በጣም ጽድት ያለ ጨዋታ። እኔ የምር አልደበረኝም በጨዋታ እግዚአብሔርን አልደበረኝም። እኔ ያንተ ጨዋታ 8.5 ሰጣል። ጋብሪኤል ኧረ በስመ አብ ዎሪየር ነው ጋብሪኤል። አንተ ላያቸው ላይ ዘለለ። የሳሊባ የመጀመሪያ ጎል ላይ አሲስት እኮ ነው ያደረገው። ዘለለባቸው። ጋብሪኤል ኤርፖርት ብያውን ኤርፖርት ይኖረዋል ይሄ ሰውዬ ወደፊት ማለት ነው። ፍላይ ኤምሬትስ ጋብሪኤል ኤርፖርት ነው የሚባለው። በጣም ነው የምትችለው። 9.5 ሳሊባ ጭራሽ አገባ። ወይኔ ጉዴ! ማን ምንድን ነው ኮርናችን ምንድን ነው እንደዚህ ማይቻሉ? ሳሊባ በጣም ነው የምትችለው። ማን 10 ከ10 ቲምበር 15 እኔ ስላንተ ምንም ነገር አሉ። በጣም ነው የምትችለው ማለት ወደ መሀል እንሄዳለን። ዙቢሜንዲ ምን አይነት ሰው ነህ? ቆይ ምን አይነት ጨዋታ ነው የምትጫወተው? ኢንተርሴፕሽኑ ማን ካይሴዶ ሎክ ነው ያደረገው። ትችላለህ አንተ። እኔ ማለት ነው ዙቢሜንዲ በጣም ነው የምትችለው። በጣም ማለት ነው 8.5 ራይስ ጋር እንሄዳለን። ማን ራይስ ምን ሆነህ ነው? አይደክምህም እንዴ? በቃ እረፍ። እንኳን የቀየረው አርቴታ እንኳን የቀየረው ለምን ይሄ ሰውዬ እንደዚህ እየተጫወተ ይሞታል? ጉዳት አይደለም መሞት ነው። ገባችኋ? በጣም ነው የምትችለው። ማን አንተ ራሱ 10 ከ10 ማለት ነው። በጣም ነው የምትችለው። ከዛ በኋላ ኤዜ ጋር እንሄዳለን። ኤዜ ጨዋታው ላይ ትንሽ ደንገዝ እያለ ነበር። የሆነ ብዙም አልተጫወተም። ኤዜ አሁን የሚታይ ጨዋታ አልተጫወተም። አሪፍ ጨዋታ 7 ከ10 ማለት ነው። ሳካ ጋር እንሄዳለን። ማን ሳካ አሪፍ ጨዋታ የተጫወተ ነበር። ድሪብሉ ምናምን ኢንድ ፕሮዳክት አልነበረውም። ዛሬ ሳካ ኢንድ ፕሮዳክት አልነበረውም። ግን ኮርናው ምንድን ነው? ምን አይነት ክሮስ ነው ያደረገው? ኮርና አንተ ራሱ በጣም ነው የምችለው። 9.5 ማለት ጊዮኬሬሽ ጋር እንሄዳለን። ማን ጊዮኬሬሽ መጠቀም ነበረብህ። ብዙ ኳሶች እያገኘ ነበር ዛሬ ማለት ነው። እንደውም አላስደሰትከኝም። 7.5 ማለት ትሮሳርድ ምን አይነት አልባሌ ጨዋታ ነው የምትጫወተው? ማን ያረተው አሪፍ ነገር ያደረግና መጥፎ ነገር አት ሴም ታይም እንዴት እንደሆነ አላቅም። ማን ትሮሳርድ 6.5 ማለት ነው። ከተቀያሮች እንሄዳለን። ማርቲኔሊ ማን ይኸውልህ ተቀይራ አስገባው። ይኸውልህ ሁሌን ነው የምልህ ማርቲኔሊን ቀይራ አስገባው። ኔቶን አብላለው ቀይ ወጣ። ኔቶ ማርቲኔሊ ይችላል ተቀይሮ ገብቶ 9 ከ10 ማን ምን አይነት ጨዋታ። ጀርባው ላይ 1 ቁጥር ስለሚያደርግ አይደለም አንደኛ በረኛ ነው ያለማን በዛሬ ያደረገው ሲል ብቻ አይደለም ሊትራሊ ያው ማሳየውን ፎቶዎች ያቸው። ይሄ ጨዋታውን 2-1 እየመራን 2 አቻ የሚሆንበት የነበረ ኳስ ነው። ይሄ ኳስ የጆን ስቶንስ እና የሊቨርፑልን ጨዋታ የምታውቁት ከሆነ ሊትራሊ ከዛ ጋር አይደንቲካል የሆነ ኳስ ነው። ይሄ ጨዋታ ደግሞ ብራይተን 2-1 ያሸነፍንበት ጨዋታ ነው። ይሄ ኳስ ቢገባ 2 አቻ ነጥብ የምናጣበት ጨዋታ ማለት ነው።
ይሄ ደግሞ ዛሬ ነው። በስርዓት በቃ በስርዓት የሚችል በረኛ ነው ያለማ። አዎ በቃ የሆኑ ነገሮች አሉ። ስቲል ግን አንደኛ የሆነ በረኛ በሱ ምክንያት በዚህ ዓመት በጣም ብዙ ነጥቦችን አግኝተናል። በጣም ብዙ ማለት ነው። ዋንጫ ብንበላ በስርዓት ከሚገባቸው በስርዓት መመስገን በቃ አንደኛ። እኔ እስከዛሬ ድረስ አርሰናል ስመለከት ከሱ የተሻለ በረኛ አላየሁም። በእኔ ዘመን አርሰናል ቤት እንደሱ አይነት በረኛ ኖሮ አያውቅም። እኔ እስካየሁ እኔ ሌማን አልደረስኩበትም። እንደዚህ አይነት በረኛ አርሰናል ቤት እኔ አይቼ አላውቅም። ይችላል። የምትወዱትን ፎቶ ኮሜንት አድርጉ። ፎቶ ኮፒ ሼር እያደረጋችሁ ይመቻችሁ። ወይኔ ለጠለጥኩት፣ ወይኔ ለንደን ውስጥ ማለት ነው። የለ ለንደን ውስጥ ቀይ ነው። እኛ ቤትም ዛሬ አቀለውት። አትቀስ በል እንዲ አርሰናል እንዴት ነው የምንችለው? አችሉም፣ ምንም አችሉም። እግዚአብሔርን ምንም አችሉም። ምንም አችሉም። አጋጫለሁ። ኮርና አረ ሴት ፒስ ግን አረ ሴት ፒስ አረ በኢየሱስ እንዳላጋጭ ዝም ብለህ ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ሁላችን ሃንግማንን ቀዘንኩባት ነው የምልህ። አስቀዘንኳት፣ ተጸዳዳውባት። በሴት ፒስ ብቻ አጫዎች አሸነፍሽ። አሁን ቼልሲ ደጋፊዎች ትማራላችሁ አትማሩ? እርግጠኛ ኩኩሬላ ስለሌለ እንትና ስለሌለ ሪስ ጄምስ ይችላል ምናምን። በሴት ፒስ ብቻ ጨዋታ ዘንድሮ ብቻ ማለት አሸነፍኩ። ተከላክሎ ወኔ ማን ያለው በሚለው ጨዋታ አንድ ለባዶ አሸነፍኩ። ከፍተን እንጫወት ምናምን በሚለው ጨዋታ በሜዳ 3-2 አሸነፍኩ። ገባህ አይደል? 11 ጨዋታ ፕሪሚየር ሊግ ላይ ማሸነፍ ሳትችል አሁንም ልዝትብኝ ነው። አታፍርም? ሊየም ሮዝኒየር ማለት አሰልጣኛቸው አይደለም። ልክ እንደናንተ ደጋፊ ነው። በቃ ደጋፊ ነው። ገባህ? ዝም ብሎ ይዝታል፣ ይለጠለፋል፣ ይለጠለጣል። ምን ሆነ ነው? እኔ የሰጠው እድል እንጂ እኮ እድል መፍጠር ራሱ አልቻልክም። አባቴ ምን ሆነ ነው? ኮል ፓልመር የት ነበረ? ቀይ ስለወጣብሽ ነው እንጂ ታሸንፊ ነበር። ዱቄት ለምዱ ዝም ብሎ ቀይ የሚወጣብሽ? ተጫዋቾችሽ አህያ ስለሆኑ ማሰብ ስለማይችሉ አባቴ። ይሄ ሪያሊቲ እኮ ነው። 7 ቀይ ዘንድሮ ጠጥተሻል። ገባህ? የቼልሲ ቲክቶከር መተህ ይቅርታ እንድትል ነው የምፈልገው። ካሁን በኋላ እንዳታወራ። ዳይሰለችህም? ዝም ብለህ ትለፈልፋለህ፣ ትገረፋለህ። እስክትቀዝን ድረስ ነው የገረፍኩ እንዳረሰው። ዌር ዘ ገነርስ። ከጨዋታው በኋላ ቦስ ሚኬል አርቴታ ስለ ራይስ ጉዳትና ስለ ጨዋታው ተጠይቆ ለጋዜጠኞች እንዲህ በማለት መልሷል። ቪዲዮ ከመሸነ የተለቀቀው በደንብ ኮፒ ሊንክ አድርገው ሀቢቢ። ዴክላን ራይስ ህመም ተሰምቶት ነው የተቀየረው ብሏል ሚኬል አርቴታ። እናም ነገ ምርመራ እንደሚደረግለት ተናግሯል። ስለ ጨዋታውም እንዲህ በማለት መልሷል ለጋዜጠኞች ሚኬል አርቴታ። በጣም ተደስቻለሁ። ትልቅ ድል ነው። ያው ፈርስት ሀፍ ጨዋታውን ከዚህ በተሻለ ውጤት መውጣት እንችል ነበረ። እናም ያው ከቀይ ካርድ በኋላም ጨዋታውን መቆጣጠር ይኖርብን ነበር። ግን ስለነዚህ ጉዳዮች ነገ እናየዋለን ብሏል። እና ኦቨርኦል በጨዋታው መደሰቱን ነው የገለጸው ሚኬል አርቴታ። ስለ ዴቪድ ራያን ፐርፎርማንስ ተጠይቆ ራያ ያው ከሊደሮች ውስጥ አንደኛው እንደሆነና በሱም ሴፍ ደስተኛ እንደሆነ ተናግሯል ሚኬል አርቴታ። ሀቢቢ አሁን አሸንፈናል። ስንሸንፍም አቻ ስንወጣ መበሳጨት የለብንም። በየትኛውም መንገድ ዋናው ማሸነፋችን ነው። አርፈህ ተደሰት። ለጠላት በር አትክፈት ነግሬሃለሁ። ይመችህ።